ጤና ይስጥልኝ ክቡራትና ክቡራን እንዴት ሰነበታችሁ? ኢትዮጵያ ሰባተኛውን ሀገራዊ ምርጫ ለማከናወን ቀናት ብቻ ቀርተዋታል። የመላው የኢትዮጵያ ሕዝብ ከ18 ዓመት በላይ የሚሆነው የማህበረሰብ ክፍል ይመርጣል ተብሎ ይጠበቃል። አካል ጉዳተኛ ሴቶች በምርጫው ተሳትፎ እንዲኖራቸው በርካታ ጥረት እየተደረገ ይገኛል። ራሳቸው አካል ጉዳተኛ ሴቶችም ካርዱን በመውሰድ ለምርጫ እየተዘጋጁ ይገኛሉ። አጠቃላይ ሰባተኛውን ሀገራዊ ምርጫ አስመልክተንና ከዚህ በፊት የነበሩትንም ተሞክሮች ለማየት አካል ጉዳተኛ ሴቶች በምን ያህል ደረጃ ሊዘጋጁና ሊሳተፉ ይገባል የሚሉትን ጉዳዮች ለመወያየት እዚህ እንግዶች ጋብዘናል። ክቡራትና ክቡራን ተመልካቾቻችን ይህንን ፕሮግራም የሚያስተላልፉላችሁ የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ከዩኤንዲፒ ባገኘው የገንዘብ ድጋፍ ነው። ፕሮግራማችንን በመከታተል አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። በጣም አመሰግናለሁ። በቅድሚያ ጥያቄን የማቀርበው ለወይዘሪት ዘነበች ጌታነህ ነው። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር የቦርድ አባል ናቸው። እሳቸው ራሳቸውን አስተዋውቀው ስለ ኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር በአጭሩ ይገልጹልናል። አመሰግናለሁ። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ሴትነትና አካል ጉዳተኝነትን መሰረት አድርጎ የተቋቋመ ማህበር ነው። ይህንንም ስንል ሴት አይነ ስውራን፣ መስማት ይሳናቸው፣ አካላዊ ጉዳት ያለባቸው፣ የአእምሮ እድገት ውስንነትና የስጋ ደዌ ተጠቂ የሆኑ ጉዳተኛ ሴቶችን በስሩ ያቀፈ ማህበር ነው። ማህበራችን የተመሰረተው በ1995 ዓ.ም አካባቢ ነው። ማህበራችን እንግዲህ በሀገራችን በሁለቱ የከተማ አስተዳደሮችና በተለያዩ ክልሎች ላይ ይሰራል። በዋናነት አካል ጉዳተኛ ሴቶች ያለባቸውን ጉዳትና አካባቢያቸውን በሚገባ ተረድተው ባልተረዳቸው ማህበረሰብ ውስጥ እንዴት መኖር እንዳለባቸው የግንዛቤና የአቅም ግንባታ ስልጠና ይሰጣል። ካለው ጊዜ አንጻር ጥቂት ነገር አልኩኝ እንጂ በዋናነት ከዛሬው አጀንዳ ጋር አካል ጉዳተኛ ሴቶች ባሉትም በአሁኑም ወደፊትም በሚደረጉ የምርጫ ተሳትፎዎች ላይ አቅማቸውን አጎልብተው ባለው የምርጫ ሁናቴ ውስጥ ተሳታፊ እንዲሆኑ ከፍተኛ የሆነ ስልጠናና የግንዛቤ መድረኮችን በማዘጋጀት የማብቃት ስራ ይሰራል። አመሰግናለሁ። በጣም አመሰግናለሁ። እንደሚታወቀው ሰባተኛው ሀገራዊ ምርጫ ሊከናወን ጥቂት ቀናት ብቻ ቀርተዋል። በርካታ አካል ጉዳተኛ ሴቶች በምርጫው ተሳታፊ ለመሆን የምርጫ ካርዶቻቸውን ወስደዋል። ስለዚህ ደግሞ አካል ጉዳተኛ ሴቶች አስቀድመው መረጃዎች ሊኖሯቸው ይገባል። በምን አይነት መንገድና ምን አይነት መረጃዎች? እዚህ ዶክተር በቀለች እንግዳችን ናቸው። በመደበኛነት የኢትዮጵያ መገናኛ ብዙሃን ባለስልጣን ውስጥ የምሰራ ሲሆን በአሁኑም የምርጫ ሂደት እንግዲህ በሰባተኛው ሀገር አቀፍ ምርጫ የቢሾፍቱን ሕዝብ ለመወከል በተወካዮች ምክር ቤት የግል ተወዳዳሪ ነኝ። እንግዲህ አካል ጉዳተኛ ስንል በኢትዮጵያ ውስጥ በአሁኑ ጊዜ ከ20 ሚሊዮን በላይ የሚገመት አካል ጉዳተኛ መኖሩን ካለው ከዚህ ቁጥር ግማሹ ሴቶች እንደሆኑ ይገመታል። እና አካል ጉዳተኛ ሴቶች እንግዲህ የመጀመሪያው ካርድ ከወሰዱ በኋላ ካርዳቸውን ለማን እንደሚሰጡ ማወቅ አለባቸው። ምክንያቱም ወሳኝ ነው። ይሄ የ5 ዓመት ሙሉ እኔን ወስኖ እኔን ወክሎ ሊሰራልኝ ይገባል የሚል ድምፅ የሚሰጡበት እንደመሆኑ መጠን ይሄንን ካርድ ለማን እንደሚሰጡ በምርጫ ጣቢያቸው በምርጫ ክልላቸው ትምህርት ሊሰጣቸው ይገባል። እኔ የግል ተወዳዳሪ ሆኜ ስቀርብ ብዙ ነገሮችን አይቻለሁኝ። ኢቭን ምን ማለት እንደሆነ የግል ተወዳዳሪ፣ የፖለቲካ ፓርቲ ተወዳዳሪ፣ ካርድ አሰጣጥ
ብዙ ግራ የተጋባ ሰውን አይቻለሁኝና አካል ጉዳተኛ ሴቶችም እንዲህ አይነት ግርታ እንዳይፈጠርባቸው የሚበቃውን ያህል ትምህርት ሊሰጣቸው ይገባል። ወይዘሪት ስርጉት እርስዎ የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር አባል ኖት። በቮተር ኤጁኬሽን ተሳትፈዋል። በቡና ጠጡ ፕሮግራም ያሰለጥናሉ። ከዛም ባሻገር ደግሞ አካል ጉዳተኛ ሴቶች በስልጠና ያገኙትንም ለውጥ ያያሉ። በአጠቃላይ እርስዎ ቀደም ሲል የተነሳውንም ጥያቄ መሰረት አድርገው እንዴት ያዩታል? አሁን ምርጫን በተመለከተ በሚነሱ ጉዳዮች ላይ እንደ ቮተር ኤዱኬሽን እንደወሰድኩና በማህበሩ ላይ ላሉ አባላት እንደምንሰጠው ተከታታይ ስልጠና አባላት ወይም ደግሞ አካል ጉዳተኛ ሴቶች የምርጫ ካርዱን ከወሰዱ በኋላ መደረግ ያለባቸው ወይም ደግሞ መውሰድ ያለባቸው ኃላፊነትና ተግባር ምንድነው በሚለው ጉዳይ ላይ በመጀመሪያ ደረጃ በተለይ ከ6ኛው የሀገራዊ ምርጫ በተሻለ ሁኔታ በ7ኛው የሀገራዊ ምርጫ ቦርድ ካደረጋቸው የተሻሉ ነገሮች ብለን የምናነሳውኛ ምልክት መደረጉ የምርጫ ካርድ ላይ አካል ጉዳተኞች በሚወስዱበት ጊዜ አካል ጉዳተኛ መሆናቸውን የሚለይ ምልክት ይደረጋል በከለር ማለት ነውና ይሄ አካል ጉዳተኛ ሴቶችም ሆኑ ሌሎች አካል ጉዳተኞች ወደ ምርጫ ጣቢያ ሲሄዱ ያለምንም ቅድመ ሁኔታ ቅድሚያ አግኝተው ድምጻቸውን ሰጥተው እንዲመለሱ የሚያደርግ አስቻይ ሁኔታ ነውና ይሄንን በማድረግ መጀመር እፈልጋለሁ። ስለዚህ እነዚህን ቅድመ ጥንቃቄዎች ከአካል ጉዳተኞች ሴቶችም የሚጠበቁ ናቸው ማለት ነው። በዚህም መሰረት ምርጫቸውን ካርዱን ከወሰዱ በኋላ ለቀጣይ 5 ዓመታት እነሱን በሚመለከት የሚወጡ ፖሊሲዎችን እነሱን ላይ ተጽዕኖ ሊያሳድሩ የሚችሉ ስትራቴጂዎችን የሚያወጣ መንግስት ነውና ወደ ስልጣን የሚመጣው የወሰዱትን ካርድ ሳያባክኑ ወደ ምርጫ ጣቢያ ሄደው ያላቸውን አመቺ ሁኔታ ያንንም ደግሞ ካልተፈጠረ ከምርጫ ቦርድ ሰዎች ጋር ግንኙነት በመፍጠር ድምጻቸውን እንዳያባክኑ ማድረግ ያስፈልጋል ማለት ነው። ክቡራትና ክቡራን ተመልካቾቻችን እንቀጥላለን። 7ኛ ሀገራዊ ምርጫን አስመልክቶ የአካል ጉዳተኞችን ተሳትፎ ለማጠናከር መሰራት ስላለባቸው ስራዎችና ራሳቸው አካል ጉዳተኛ ሴቶቹም ለምርጫው ዝግጁ እንዲሆኑ የተዘጋጀ ልዩ የውይይት መድረክ ነው። ከእንግዶቻችን ጋር እየተወያየን ነው። አሁንም አብራችሁን ሁኑ። ሌላው ለሶስታችሁ ማንሳት የምፈልገው አካል ጉዳተኛ ሴቶች በምርጫው ተሳታፊ መሆናቸው፣ ድምጽ መስጠታቸው በአጠቃላይ ዲሞክራሲ ለቀጣዩ ዲሞክራሲ ስርዓትም አስተዋጽኦ ይኖረዋል። እንዲሁም ደግሞ አካል ጉዳተኛ ሴቶች በራሳቸው ድምጽ የመረጡት ኃላፊነት ላይ የተቀመጠ ሰው መብቶቻቸውን ለማስከበር ይረዳል እያልን ነው። ይህን ስንል ምን ማለታችን ነው? አመሰግናለሁ። እንግዲህ ከጥያቄው ስንነሳ አጠቃላይ አካል ጉዳተኛ ሴቶች በፖለቲካዊ ተሳትፎም ሆነ በፖለቲካዊ ሂደቶች ውስጥ ተሳትፏቸው ምን መሆን አለበት በሚለው ዙሪያ ላይ አካል ጉዳተኛ ሴቶች ብቻ ሳይሆን መላው አካል ጉዳተኛ ከፖለቲካ ሁናቴዎች ራሱን ማግለል የለበትም። ምክንያቱም ለሁሉን ነገር አይመለከተኝም ወይ ደግሞ እዚህ ጋር አይገባኝም ብሎ ማሰብ ትክክል አይደለም። ይሄ ደግሞ የኛን ህይወት የሚቃኝ ጉዳይ ስለሆነ ከመመረጥ መምረጥ እና የመሳሰሉት ጉዳዮች ላይ የኛ ተሳትፎ በዋናነት ሊኖር ይገባል ብዬ አስባለሁ። ምክንያቱም አካል ጉዳተኝነትን የተረዳ ስለ አካል ጉዳተኞች አጠቃላይ ሁኔታ የተገነዘበ መሪ ወደፊት እንዲመጣ ነው የምንፈልገው እና ህይወታችንን የሚያቀል መብቶቻችንን የሚያስከብሩ መሪዎች ወደፊት እንዲመጡ እኛ ድምጻችንን ማሰማት አለብን። አካል ጉዳተኛ ሴቶችን ብቻ ሳይሆን እንደው በጠቅላላው ስንመለከት የምርጫ ካርዳችን ምን ያህል ዋጋ እንዳለው እያንዳንዱ ዜጋ መገንዘብ አለበት። ምክንያቱም ቀደም ሲል እንዳልኩት ለ5 ዓመት በእኛ ህይወት ላይ ሊወስን የሚችል ወይም ደግሞ በእኛ ጉዳይ ላይ ሊወስን የሚችልን ሰው ነው እየሾምን ያለ ነው። ስለዚህ ይቺን ካርድ በጥንቃቄ ያለፈውን አይተን የወደፊቱንም አስበን ያለንበትንም ገምግመን መሆን አለበት ያቺን ካርድ የምናስገባው ማለት ነው እና አካል ጉዳተኛ ሴቶችም እያንዳንዳችን
ኃላፊነቴ ነው። ከኃላፊነቴም በላይ ደግሞ እንደ ዜጋ መብቴ ነው ብለንም ይህንን ካርድ እንግዲህ የምንጠቀምበትን ሁኔታ ልናስብ ይገባል ማለት ነው። የኔ ድምጽ እኮ ወሳኝነት አለው የሚለውን አስረግጣ መያዝ አለባት ማለት ነው። ምክንያቱም ዛሬ እንደ ዋዛ የጣልናት ካርድ ነገ በእኛ ላይ ምን ልታመጣ እንደምትችል ማሰብ ይገባናል ማለት ነው። የዲሞክራሲ ስርዓት ከጽንሰ ሀሳቡም እንደምንረዳው በህዝብ ተሳትፎ የሚገነባ ስርዓት ነው። ስለዚህ ይሄኛው 7ኛው ሀገራዊ ምርጫ የሰዎችን ድምጽ በመጠቀም ዲሞክራሲ ስርዓትን የምንገነባበት አንዱ መንገድ ስለሆነ የህዝብ አካላት አንዱ ከሆኑት ደግሞ አካል ጉዳተኞች ይጠቀሳሉ። ስለዚህ ቅድም በተቀመጠው ፐርሰንት መሰረት 17.6 በላይ ፐርሰንት የሚሆነው የሀገራችን የማህበረሰብ ክፍል አካል ጉዳተኛው ነው። ስለዚህ በሚወጡ ወይም ደግሞ በሚመረጡ አካላት ላይ የሚሰጠው ድምጽ ለሚቀጥሉት አመታት እሱን በተመለከተ የሚወጡ ፖሊሲዎችን፣ የመንገድ ግንባታዎችን፣ የኢንፍራስትራክቸር ግንባታዎችን በተመለከተ እሱን ያካተተ እንዲሆን የግድ የኛ ድምጽ ያስፈልጋል ማለት ነው። ስለዚህ አሁን ድረስ በተለይ እንደ ጉዳይ ተደርጎ በብዛት የምክር ቤቶቻችን የአካል ጉዳተኞችን ጉዳይ ከፍ አድርጎ እንዳይነሱ ያደረጋቸው አንዱ ጉዳይ ብዬ ማስበው በምርጫዎች ላይ ያለን የተገደበ ተሳትፎ ነው ብዬ አስባለሁ። ስለዚህ አካል ጉዳተኞች የነቃ ተሳትፎ ባደረገ ቁጥር የዲሞክራሲ ስርዓቱ ላይ እሱን ወክለው ወደ ምክር ቤቶች ወይም ደግሞ ወደ መንግስት ስልጣን በሚወጡ አካላት ላይ ድምጹ የተሻለ ይሆናል ማለት ነው። ስለዚህ እሱን በሚመለከቱ የሚወጡ ፖሊሲዎችን፣ የተለያዩ ሀገራዊ ጉዳዮችን ያካተቱ እንዲሆን ሴቶችም እንዲሁም አካል ጉዳተኞችን የነቃ ተሳትፎ ማድረግ ይጠበቅባቸዋል። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን 7ኛውን ሀገራዊ ምርጫ አስመልክቶ የአካል ጉዳተኛ ሴቶችን የምርጫ ተሳትፎ ለማጠናከር የሚረዱ ሀሳቦችን እየተወያየን ነው። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ከዩኤንዲፒ ባገኘው የገንዘብ ድጋፍ ከብስራት ፕሮሞሽን ጋር በጋራ ያዘጋጀው ልዩ የውይይት መድረክ ነው። አሁን ቀጣዩ ጥያቄ የማነሳው እንደ ወደ ኋላም ወደፊትም ተመልሰን ጥቂት እንድናነሳ በምርጫ ጊዜ ብዙ ጊዜ አካል ጉዳተኛ ሴቶች የሚያጋጥሟቸው ችግሮች ምንድን ናቸው? በምርጫ አስፈጻሚዎችስ እነዚህ ችግሮች በፍጥነት እንዴት ሊወገዱ ይችላሉስ ይገባል? የገጠሙ ቻሌንጆች ወይም ደግሞ የሚገጥሙ ቻሌንጆች ምንድን ናቸው ስንል እንደየ አካል ጉዳቱ ይለያያል። ለምሳሌ መስማት የተሳናቸው አካል ጉዳተኞችን ብንመለከት በየምርጫ ጣቢያው አስተርጓሚ አለመኖሩ ወይም ደግሞ የመኖር ያለመኖሩ ጉዳይ ለነሱ ወሳኝ ነው። መስማት ለተሳናቸው አካል ጉዳተኛ ሴቶች በተለይ ወንዶችም ያው ነው፣ ችግሩ ተመሳሳይ ነው ማለቴ ነው። እና አሁን በየምርጫ ጣቢያው ወይ የምልክት ቋንቋ የሚችል ሰው በየምርጫ ጣቢያው አለ ወይ ስንል እንግዲህ እሱን ሁሉም ቦታ ይኖራል ብዬ አላስብም። ወይም ደግሞ ትሬኒንግ ተሰጥቷቸው እንደሆነ ምርጫ አስፈጻሚዎች አትሊስት አንድ ሰው ያንን ማኔጅ እንዲያደርግ፣ ለአይነ ስውራን ደግሞ እይታን የሚጠይቅ ነገር ካለ ያንን ሊያብራራለት የሚችል ረዳት ይዞ ላይ ሄድ ይችላል። አንድ አይነ ስውር ብቻውን ሊሄድ ይችላል ወደ ምርጫ ጣቢያው እና ያንን ሊረዳው የሚችል እዛ የግድ ረዳት ይዞ መሄድ ላይጠበቅበት ይችላል እና ሊያግዘው የሚችል ሰው እዛ ጣቢያ ሊኖር ይገባል የሚል ሀሳብ አለኝ። ሌላው ደግሞ የእግር ጉዳት ያለበት ሰው ደግሞ እንግዲህ አክሰሲቢሊቲ ላይ እንመጣለን ማለት ነው። እነሱም በተመለከተ አንዳንድ የምርጫ ጣቢያዎች ለምሳሌ ደረጃ መውረድ የሚያስፈልግበት ቦታ አይቻለሁኝ። ራምፕ የሌለበት ማለት ነው፣ ዊልቸር ለማስገባት የማይችል። እንግዲህ እንዲህ አይነት ሁኔታዎች ሲኖሩ አስቸጋሪ ይሆናልና እነዚህ ነገሮች ላይ ጥንቃቄ ማድረግ ተገቢ ነው ላለው። ሴት አካል ጉዳተኞች በምርጫ ጊዜ የሚገጥሟቸው የተለያዩ ፈተናዎች ወይም ችግሮች ይኖራሉ። እንደ ኢውድናም በተለይ በምናደርገው የቡና ውይይት ላይ የሚነሱ የተለያዩ ችግሮች ነበሩ።
እንደየጉዳታችን አይነት ይለያያል። ለምሳሌ መስማት የተሳናቸው ቅድም እንደጠቀስኩት ቅድሚያ ማግኘት ትልቅ ችግር ነበረባቸው ከዚህ በፊት። ያ ነገር ቢያንስ በጥቂቱም ቢሆን ተቀርፏል ብዬ አስባለሁ። ከዛ ባለፈ ግን ምንድነው የምርጫ ህጋችንም እንደሚለው ወይም ደግሞ አሁን የምንተዳደርበት የምርጫ ህጋችን መስማት የተሳናቸውን በፍጹም አንተን ወደ ቦክሷ ወይም ደግሞ ድምጽ ወደ መስጫ ሳጥኗ ሰው ይዘው እንዲገባ አይፈቅድም። ምክንያቱም በቃ ታይቶ የሚመረጥ ነገር ነው። ስለዚህ አይተው ቮት ማድረግ ይችላሉ ተብሎ የታመነ በመሆኑ ማለት ነው። እንደ አይነ ስውራን ሴቶች የሚደርሱባቸው ችግሮች በተለይ ወደ ምርጫ ጣቢያ በሚሄዱበት ጊዜ አንደኛው አክሰሰብል ያለመሆን ጉዳይም ወይም ደግሞ ተደራሽ ያለመሆን ጉዳይም ሴት አይነ ስውራንንም ይመለከታል። ከአስፋልት በጣም ወጣ ያሉ ስፍራዎች ከእንደገና ደግሞ ጉድጓድ ምናምን መሻገር ያለባቸው ቦታዎች ላይ ሊደርሳቸው ይችላልና እንደዚህ አይነት የአክሰሰብል ኢሹ አይነ ስውራን ላይ ይደርሳል። ከዛ ባለፈ ደግሞ የምርጫ ሳጥን ውስጥ ሁለት ሰው የማያስቆም ሆኖ ይገኛል አንዳንዴና እንደዚህ አይነት ደግሞ ሁኔታ ሲሆን ያው ምርጫ ሚስጥራዊ ነው። እነሱ የሚያወሩትን ነገር ሰው መስማት የለበትም እና ጠባብ ሲሆን አንዳንዴ ውጪና ውስጥ ሆኖ ድምጽ የመስጠት ሁኔታ ይከሰታልና እንደዚህ አይነት ነገሮች ላይ በደንብ አክሰሰብል መደረግ አለባቸው። አንዱ ቻሌንጅ ይሄ ነው። ሌላው ደግሞ የእንቅስቃሴ ችግር ያለባቸው አካል ጉዳተኛ ሴቶች ቅድም እንደተባለው ደረጃ የመውጣት ከእንደገና ደግሞ የምርጫ ጣቢያው ለዊልቸር ማይመች በጣም ይሄ የሚያንገራግጭ አይነት ዊልቸርን የማያስኬድ አይነት ሊሆን ይችላል። ክራንች ለሚጠቀሙ ደግሞ በጣም የሚያዳልጥ አይነት ሴራሚክ ሊገኝ ይችላልና እንደዚህ አይነት ኢሹዎች ይነሳሉ። አካል ጉዳተኞች ምርጫ ድምጽ ለመስጠት በሚሄዱበት ጊዜ አንድ ቀጠና ውስጥ 2-3 አይነት የምርጫ ጣቢያዎች ሊገኙ ይችላሉ። ቅድም እንዳልኩት ቀድመው የምርጫ ጣቢያቸውን በማየት አካባቢያቸው ላይ ሌላ የምርጫ ጣቢያ ካለ ለነሱ አመቺ ካልሆነ ካርድ የወሰዱበት ቦታ ለምርጫ አስፈጻሚ አሳውቀው ምቹ የሆነ ቦታ ላይ እዛው ቀጠና ውስጥ ካለ ድምጽ መስጠት ይችላሉ። የኢትዮጵያ ምርጫ ህግ ኢምፐርሰን ነው የሚፈቅደው ወይም በአካል ተገኝቶ መምረጥን ነው የሚፈቅደው። አሁን ግን በተወሰነ ደረጃ ቴክኖሎጂን መሞከር ጀምረናል። ካርድ በኦንላይን መውሰድ ተችሏል። በቀጣይ ደግሞ ድምጽ መስጠት በኦንላይን ከተጀመረ ቢያንስ ለተወሰኑ አካል ጉዳተኞች አክሰሰብል መሆን ይችላል ብዬ አስባለሁ። አመሰግናለሁ። የዘንድሮ ምርጫ ተግዳሮት ሊኖር ይችላል ብዬ ከማስበው በፊት በ6ኛው ሀገራዊ ምርጫ ወቅት ከዚህ ከተደራሽነት አንጻር ከፍተኛ ተግዳሮት ከደረሰባቸው አካል ጉዳተኛ ወገኖች ውስጥ አንዷ እኔ ነኝ እና ይሄም ተግዳሮት ካስከተለብኝ ትልቁ ችግር የሚስጥራዊነቴ ባልተጠበቀበት ሁኔታ ምርጫ እንድመርጥ መደረጉ ነው። ይሄንን ነገር በአሁኑ ላይ ስመለከተው ምርጫ ቦርድ እነዚህ የኔንና የሌሎችንም ተሞክሮች በማየት የተወሰኑ ማሻሻያዎችን በማድረግ ለአካል ጉዳተኞች ምቹ ሁኔታዎች እንዲፈጠሩ በማድረግ ላይ ይገኛል። ከአካል ጉዳተኛ ወገን በኩል የነበረውን ቅድምም አብራርተነዋል። ድምጾች መባከን የለባቸውም። ድምጾች በትክክል በቦታቸው ላይ መቀመጥ አለባቸው። ከመንግስት ወገን ስንመለከተው መንግስት በዘንድሮ 7ኛ ሀገራዊ ምርጫ የአካታችነትን መርህ ይዞ ነው የተነሳውና ከዚህ አንጻር አካል ጉዳተኞች በአግባቡ በዚህ በምርጫ ተሳትፎ ውስጥ እንዲሳተፉ ምቹ ሁኔታዎችን በተወሰነ ደረጃ ተፈጥሯል። ሌላው ምርጫ ቦርድ አሁንም የጀመረውን የአካል ጉዳተኞችን ተሳትፎ ከማጠናከር አንጻር አጥብቆ ሊሄድበት ይገባል። ቅድም የተገለጹ ተግዳሮቶች እየተቀረፉ ከድምጽ መስጫ ቀን ቀደም ተደርጎ የተጠቆሙ ችግሮች እየተቀረፉ እንዲሄዱ አሁን በትኩረት ሰጥቶ ሊሰራበት ይገባል ብዬ አስባለሁኝ። ይሄ በሚሆን ጊዜ የአካል ጉዳተኞች የምርጫ ተሳትፎ ተረጋግጧል ብለን እናስባለን እና አካል ጉዳተኛ ሴቶችም ሆነ መላው የኢትዮጵያ አካል ጉዳተኞች በዘንድሮ የሀገራዊ ምርጫ ላይ ኃላፊነታቸውን እንዲወጡ ተሳትፏቸውን እንዲያበረክቱ ለማለት ነው የምወደው። አመሰግናለሁ። ያው የመጨረሻ ጥያቄ ጠቅለል ያለ ነው። ሶስታችሁም እንደው አጠር ያለ ሀሳብ የምትሰጡበት እንግዲህ 7ኛው ሀገራዊ ምርጫ የተሳካ እንዲሆን አካል ጉዳተኛ ሴቶች ሙሉ ለሙሉ የሚሳተፉበት እንዲሆን እየተወያየን ነው። የመጨረሻ ተስፋችሁንና
ምኞታችሁን ንገሩ። በምርጫው የምትመኙትን የምታስቡትን እንደ አካል ጉዳተኛ ሴት እንደ አካል ጉዳተኛ ሴቶች ተወካይ እንግዲህ ዘንድሮ በርካታ አካል ጉዳተኛ ሴቶች ወደፊት መጥተው እንዲሁም በተጨማሪ ደግሞ አካል ጉዳትና አካል ጉዳተኞችን በትክክሉ የተረዱ መሪዎች ወደፊት መጥተው ባሉት በተለያዩ በአገሪቱ ባሉ ምክር ቤቶች ውስጥ ጎልተው የሚታዩበት ይሆናል ብዬ ተስፋ አደርጋለሁ። አካል ጉዳተኛ ሴቶች ወደፊት መጥተው በተወካዮች ምክር ቤትም ይሁን በክልል ምክር ቤቶች አካል ጉዳተኛ ሴቶች ቦታ አግኝተው ስለ ራሳቸው የሚጮሁበት ሁኔታ እንዲፈጠር ተስፋ አደርጋለሁኝ። እሺ፣ አመሰግናለሁ። የኔ ተስፋ በዚህ 7ኛው ሀገራዊ ምርጫ ላይ ከምርጫ ቀኑ ተስፋዬ ይጀምራል። ምክንያቱም በምርጫ ቀኑ ላይ ማንኛውም አካል ጉዳተኛ ሴት አካል ጉዳተኛ በመሆኗ ሴት በመሆኗ ያላት ድምጽ ሳይባክን ለፈለገችው ሰው ለፈለገችው አካል ድምጿን ሰጥታ ይመራኛል የምትለውን የምትመርጥበት እንደሚሆን ተስፋ አድርጋለሁ። አካል ጉዳተኛ ሴቶችን በየምክር ቤቱና በየስልጣን ተዋረዱ ላይ እናያለን ብዬ አስባለሁ። ክቡራትና ክቡራን ተመልካቾቻችን 7ኛው ሀገራዊ ምርጫን አስመልክቶ የአካል ጉዳተኛ ሴቶችን ተሳትፎ እንዴት በተሻለ መንገድ ልናከናውን ይገባል በሚል ውይይት ስናደርግ ቆይተናል። ስለተከታተላችሁ እናመሰግናለን። የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ከዩኤንዲፒ ባገኙ የገንዘብ ድጋፍ የተከናወነ ውይይት ነው። እንግዶቻችን ሀሳቦቻቸውን ስለሰጡን እዚህ ስቱዲዮ ስለመጡ እጅግ በጣም እናመሰግናለን። የዛሬው ዝግጅታችን አበቃ። በሌላ ጊዜ ሌላ ፕሮግራም ይዘን እንመጣለን። እስከዚያው ጤና ይስጥልን።